ጥያቄ መልስልኝ። አንድ ሰው ለምንድን ነው የማርያምን ስዕል አድርጎ የሚጸልየው? ለምንድን ነው ቤተክርስቲያን ግንብ ላይ እየሄደ እሱን እየሳመ የሚጸልየው የሚያለቅስ? እስኪ መልስ ካለ። እሺ በመጀመሪያ የክርስቶስ ስጋና ደም አይባልም ያልከው ቅዱስ ቁርባን የክርስቶስ ስጋና ደም ምንድነው? አንድ ሰው ቅዱስ ቁርባን ምንድነው ብሎ ቢጠይቀኝ ቅዱስ ቁርባን የክርስቶስ ስጋና ደም። ስለዚህ ቅዱስ ቁርባንም አልኩት የክርስቶስ ስጋና ደም አንድ ነው። ሌላው በሁሉም ጊዜ አይሰጥም ያልከኝ፣ አዎ በቅዳሴ ሰዓት ብቻ ነው የሚሰጠው። በቅዳሴ ሰዓት ብቻ ነው የሚዘጋጀው። እሱን አስበህ ከሆነ እንደዛ ነው። በኪዳን እና በሰዓታት ላይ የዛን ሰዓት ላይ አይዘጋጅም። አዎ አይዘጋጅም። ሌላ የጠየቀኝ እመቤታችንን ስዕል አድርገን ለምንድን ነው የምንጸልየው? ለምንድን ነው ቤተክርስቲያን ሄደን የምንሳለመው? ይህንን የምናደርገው በእመቤታችን በአማላጅነቷ ስለምናምን የእመቤታችንን ስዕሏን ፊት ለፊት አድርገን እንጸልያለን። ይህ ደግሞ ምንም አይነት ችግር የለውም። ሌላው ደግሞ ቤተክርስቲያንን የምንሳለመው ለምን አስፈለገ? የማርያም አማላጅነት ሁሉም ቦታ የለም እንዴ? አለ እንጂ። ታዲያ ለምንድነው ስዕሉ የምታደርጉት? ሁሉም ቦታ ካለ አማላጅነቷ ሳታደርጉ ብትጸልዩ ምን ችግር አለ? አይ እኔ ብታደርጉ ችግር አለው አይደለም ያልኩት። ለምን ባታደርጉ ለምን ታደርጋላችሁ? ለምን ዝም ብላችሁ አትጸልዩ? ባናደርገውም ችግር የለውም። ስለዚህ ቤተክርስቲያን ደግሞ አይ ችግርማ እንደሌለ ነግረኸኛል እኮ። እኔም እኮ ቅድም መስጊድ ማሰግድ ችግር የለውም ግዴታም አይደለም፣ ወይም ደግሞ ለሴት ግዴታ አይደለም ብያለሁ፣ አስቀምጬልሃለሁ። ግን አሁን አንተ ምን አልከኝ? ቆይ አንዴ አዳምጠኝ፣ ቆይ አንዴ እንድንግባባ ማለት ነው። ስትጸልይ አንተ ታዲያ ይሄ ስዕል አስቀምጣለህ አይደለ? እሺ አይደለ? እሺ የማርያም መልጃ ሁሉም ቦታ አለ። ስለዚህ ለምን እንደምታደርገው ለምን በሳታደርግ ማጸልይ? ሁሉም ቦታ ካለ መልጃዋ ሳላደርግ ብጸልይም ችግር የለውም። ስለዚህ ሳታደርግ ትጸልያለህ? እኔ እጸልያለሁ። እንግዲህ መልጃዋ ሁሉም ቦታ አለ ብዬ ስለማምን አድርጌም ብጸልይ ሳላደርግም ብጸልይ በጣም ጥሩ። ስዕሏን ፊት ለፊት አድርገህ ሳትሰግድ ዝም ብለህ ትጸልያለህ? ስዕሏን ፊት ለፊት አድርገህ ሳትሰግድ አድርጌም እጸልያለሁ። ሳላደርግ ሳትሰግድ እሰግዳለሁ። ሳትሰግድ ለስዕሏ ግዴታ መስገድ አለብህ? እንግዲህ ለእመቤታችን ለስዕሏ የማይሰግድ ከቆመበት ቦታ ይጥፋ ይላል። ስለዚህ ግዴታ መስገድ አለብህ ለስዕሏ? እኔ በረከቷን ለማግኘት ስለዚህ ስዕሏ ካለ ግዴታ መስገድ አለብህ አይደለ? ስለዚህ ጥያቄ እሱ እንደምትሰግድ ማሰማው፣ ግን ባሰግድ ችግር አለው? ለማርያም ስዕል ባሰግድ እኔ እንግዲህ ያኛው እንትን ስለተባለ መጽሐፉም ዝም በንቀት ባየው ችግር አለው። ድምፅህን ከፍ አድርገህ የሆነ የፈረሰ ድምፅ የሚመስለው ችግር የለም። ድምፅህን ከፍ አድርገህ እንደው እንዳውራ ቤተሰቦች ስላረፉ ነው ስለተኙ ነው። እንዳሁኑ ደግሞ አረፈ ይባላል፣ ተኙ ነው የሚባለው። እሺ የማርያም ስዕል አረፈ ማስሙቱ የሚል ትርጓሜ ያለው ብዬ ነው። እሺ የማርያም ስዕል ፊት ለፊት አድርገህ ሳትሰግድ መጸለይ ትችላለህ? አልችልም። አመሰግናለሁ። እግዚአብሔር ሁሉም ቦታ ካለ፣ ቆይ አንዴ አዳምጠኝ አንዴ። እግዚአብሔር ሁሉም ቦታ ካለ፣ ማርያም ሁሉም ቦታ ካለች ስዕሏን አድርጎ መስገዱ ለምን አስፈለገ? ደግሞ ለስዕሏ ካልሰገድክ ትሞታለህ፣ ከክርስትና ትወጣለህ፣ ትገደላለህ። እንደዛ አላልኩም። በቃ ይበቃል። ለማንኛውም ይበቃል። ያብይ ግን አየህ በአንተም አለ የሚለውን ነው። እኛ ጋር መተህ ጥያቄ ስጠይቅ በአንተም ያለውን ይጥፋ። መላእክቶች ይረግሙታል። ቅዱስ ቁርባን አላገኝም ቤተክርስቲያን ብቀር እናንተ እኔ ስለ ቅዱስ ቁርባን ነገር የለም እያልኩ ነው። አይ እኔ ስለ ቅዱስ ቁርባን አላወራም። ብለህ ከሆነ አላዳመከኝም። በቃ እስካሁን አልሰማም። ዝም ብለህ በምታወራው ታሳዝናለህ። አዘንኩብህ። ቅዱስ ቁርባን አይባልም። ማነው ስጋና ደም አይባልም፣ ቅዱስ ቁርባን ነው የሚባለው። አልጠየኩም። ስለ ቅዱስ ቁርባን ጠይቄያለሁ እኔ ብለሃል አላልክም? እንደዛ ስለ ቅዱስ ቁርባን ጠይቄሃለሁ። የተሳሳትከውን ያረምኩልህ ከዝም ያልከው አላልኩም። ጭራሽ አያነሳም። አንተ የክርስቶስ ስጋና ደም ስትል ስሙ ቅዱስ ቁርባን ዝም በል
ላስታጥቅ ወላሂ አያሳው ላርምህ በቃ የመርሳ ችግር አለ። በደንብ አዳምጠኝ። አስወጣችሁኝ ላርምህ እኔ እኔም አንተ እንነጋገር። አትፍራ። አንዴ ነገር ያላልኩትን ነገር አንዴ ነገር ብለሽ አስወራኝ እንዴ አስወራኝ። ያላልከውን ነገር መጀመሪያ ሀሳብ ያዳምጥ። ሀሳብ መጀመሪያ ያዳምጥ። ሀሳብ አመሰግናለሁ። አንተ ምን አልከኝ? ቤተክርስቲያን የሚሄደው የክርስቶስን ስጋና ደም ለመቀበል ነው አልከኝ። እኔ ደግሞ ምን አልኩ? የክርስቶስ ስጋና ደም ቅዱስ ቁርባን ነው የሚባለው። አዎ ትክክል ነህ። ግን እኔ ጥያቄው ስለሱ አልጠየቅኩም። ሲቀጥል ተሳስተሃል። ቅዱስ ቁርባን ብለህ ጠራው ነው ያልኩህ። ይሄን ያልኩት አይደለ? ከዚህ ውጭ ያልኩት ነገር አለ? ቅዱስ ቁርባን የክርስቶስ ስጋና ደም ነው ስል ለምንድን ነው ተሳስተሃል ያልከኝ? ነው ደግሞ ያልኩህ አልተሳሳትኩም። አይ ቅዱስ ቁርባን ብለህ ጠራው። ቅዱስ ቁርባን ብለህ ጠራው። ጥያቄ እሱ አይደለም። አያ እሱ አልጠየቅኩም። የክርስቶስ ስጋና ደም አይደል እንዴ ቅዱስ ቁርባን የሚባለው? ቆይ ግን ስሙ በመጠሪያው ቅዱስ ቁርባን የተባለ የሚጠራው ቅዱስ ቁርባን በለው ነው ያልኩህ። ዋሽቻለሁ? ትክክል አይደለሁም? ተናደድክ? አልተሳካልህም? ደከመኝ። እውነት እንደዚህ እኮ ሞክረህ አልተሳካልህም። ብዙ ቦታ ገብቻለሁ ከሙስሊሞች ጋር አገባህ። በቃ ያብየቀ ችግር ያጋጥማል። ረጋ በል። አሁን ይሄን ያልኳቸው እኔ ጥያቄ ቤተክርስቲያን ሄዶ ስለመጸለይ ነው። እሱ ደግሞ ስለ ቅዳሴና ስለ ቅዱስ ቁርባን የሚያወራኝ ለዛ አልሰማህም ያልኩት። ለማንኛውም ያጋጥማል፣ ችግር የለውም። አብይ ሌላ ጊዜ ግን ረጋ ብለህ አዳም። እናመሰግናለን። ኸይር እሺ። ሰላም አለይኩም አላ ሀቢቢ። ወሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ጀሙ፣ እንዴት ናችሁ? ኢምሩ ሰላም ሰላም አለሁልህ። እንዴት ነህ? ጠፋ። ምንድን ነው? ኔትወርክ አስቸግሮኛል። እዛ ነው። ተስፋብን ኢንሻአላህ። እሺ እንትን አደርግ በዞ ሚምሩ ሌላ አካውንት ይዤ እመጣለሁ። ታስገቡኛላችሁ? ይሄ አካውንት ወደታ ያለው አወይ ራሴ ያስገቡልህ፣ ችግር የለውም። ወደታ ያለው እንዳታስወርዱኝ። አይ ችግር የለም። ኸይር ቅዱሳን ወቅዱሳት ማሻአላ ፕሮግራማችን በደመቀ ሁኔታ እየሄደ ነው ያለው። ለፕሮግራሙ ድምቀት ሁላችሁም በደንብ ታብታብ አድርጉ። ታብታቡ ቢያንስ 5 ሚሊዮን ይግባሽ። ባለፈው 10 ሚሊዮን ቢያስገባችሁት ጀዛኩም ላይ ይመቻችሁ። ኮሜንት ጻፉ፣ ፈታ በሉ። እንቀጥላለን። ያው ዳዕዋም ላይ መሀል ላይ ረፍት ያስፈልጋል በሚለው ነው። እና ደግሞ ቪዲዮ ለቅ ያለው ቪዲዮን ኮፒ ሊንክ አድርጉ። እኔ ሳውራችሁ እየበላው እየጠጣሁ ነው፣ እናንተም እንደዛው ከጎናችሁ የሚጠጣ ነገር ያዙ። ወገኖቻችን ደግሞ ከሆናችሁ ወተት ያዙላችኋለሁ፣ እንደ ቅድሙ እንዳትናደዱ ማለት ነው። ይሄ ግላዊ የኔ ምክር ነው። ከተመቻችሁ ተቀበሉት። ያ ወተት ግን ውድ ነው። ኢትዮጵያ ያላችሁ አለ ይሆናችሁ። አማኒ ሰላም ብያለሁ። ሰላም ኢብራ፣ ሰላሙን አላምን ሰው ግን ራሱን ሲያቆላምጥ ደስ አይለኝም። ይገርምሃል፣ ሰው ያቆላምጥህ እንጂ አማን ብለህ ጥራው። እንዴት ነህ? ሰላም ነህ? በቃ ማለት እንደ ወንድም ስለምወድ ነው፣ በክፋት አይደለም። ሌላ ነገር ምኑን ሲያቆላማምጠኝ አልወድም ስትል ለሆነ ራስህን እኮ ነው። እኔማ ችግር የለም። ራስህን አማንያት አሁን ምሳሌ ኢምሩ አይደለም፣ እኔ ኢምራን ነኝ። ራስን በራስ መሾም እንደ ምክር ነው። ራስ በራስ አሽሞን በሚለው ነው። ያው ኢትዮጵያ አይደለም። እሺ እንዴት ነህ ወገናችን? አማ ሁሉ ሰላም? እግዚአብሔር ይመስገን። ሰላም። ከየት ቤተ እምነት ነው? ከፕሮቴስታንት ስማኝ ነው በጣም እንደው ቅዱስ ገብቻለሁ። ባይዞ ከዚህ በፊት አውርተን አስወጣኸኝ። ኖርማሊ እንዳትመጣ ብለኸኝ ነበር። እዚህ ቤት መጥቻለሁ። ተሳዳቢ ነህ እንዴ አንተ? ኧረ በኢየሱስ ስም ቆይ አንዴ ዝም በል። ኡስታዝ ጀማል አለ አንድ ተሳዳቢ ነበር። ኮሜንት ጻፉልኝ። ያ ባለፈው እንደመጣ ተባው ልጅ ያጀማ እና ላወኩት። ቆይ አንዴ ኡስታዝ ጀማል አላችሁ ኮሜንት የነበራችሁ ጻፉልኝ አንዴ። ድጋሚ እንደመጣ የተባለ ሰው አለ። እሱ ከሆነ ነው አይደለም? በቃ አይደለም። እሺ አልፋል፣ ፈተናውን አልፋል። እሺ አማኒ፣ አሁን በጣም ወሳኝ ጥያቄ ነበረኝ፣ ትመልስልኛለህ? የማውቀው ከሆነ መልስልሃለሁ። እኔ እንትና አገልጋይ አይደለሁም፣ ተገልጋይ ነኝ። የምችለውን መልስልሃለሁ። እንደው አሁን ማለት ነው አንድ ሰው ሳነብ መጽሐፍ ቅዱስ ምን አገኘው መሰለህ? እንደው አንድ ጊዜ ከአንድ ሰው ጋር እሺ እግዚአብሔር ሲደምር ድምር በትክክል አይደምርም አሉ። ኦኬ እቺን ትናንትና እየሰማሁልኝ ነበር፣ እያየሁኝ ነበር።
ኦኬ እሺ ቀጥለው። ምን እግዚአብሔር ምን ሆኖ በአለ እንደዛ ይሆነ? እግዚአብሔር አይሳሳትም፣ የሰው ልጅ ግን ይሳሳታል። እስቲ መጽሐፍ ቅዱስ እግዚአብሔር ቃል አይደለም እንዴ? አሁን ወደ ድምር ውስጥ ለመግባት ፈልገ ነው? በቃ ካልኩሌሽን ነው አንተ እንትን ወይስ ስለመዳን ነው? የትኛው ነው ፖይንት? ያድናል የተባለው መጽሐፍ የአምላክ ቃል እስትንፋሰ እግዚአብሔር አለበት መንፈስ ቅዱስ መራው የተባለው መጽሐፍ ሳነበው እንኳን ሊያድነኝ ይቅርና አንድ ደደብ ተማሪ የሚሰራውን ሂሳብ አይሰራም። ለቃሉ ይቅርታ ወንድሞቼ፣ አንድ አእምሮ የማይሰራ ሰው የሚሰራውን ሂሳብ የእግዚአብሔር ቃል አይሰራውም። ስለዚህ ሰውየው ማይም ከሆነ ምንድነው እኔ የእግዚአብሔር ቃል የሚከተለው እንዴት ላምንበት የምችለው? ኢብራሂም ትክክል እኮ ነህ። ምክንያቱም አንድ ደደብ ሰው የማይሰራውን ሰው አንድ ማሰብ የማይችለውን ሰው እግዚአብሔር አይሰራም። እግዚአብሔር ራሱ ያነጋደረገው እግዚአብሔር ራሱ ያነጋደረገው እግዚአብሔር እንደዛ አላደረገም። አድርጓል። ማስረጃ ስጠኝ። እሺ መጀመሪያ መጽሐፍ ቅዱስ እግዚአብሔር ቃል ነው አይደለም? እግዚአብሔር እንደዚህ አድርጓል። አንድ ደደብ የማይሰራውን ሰው እግዚአብሔር ደደብ ነው የሚል ማስረጃ አወጣልኝና አሳይ። ቀላል እኮ ይብራ። እንደዛ ከሚሄድ እሱ በተግባር እናየዋለና ችግር የለውም። ግን መጀመሪያ እንድንግባባ በኋላ እንዳትሄድ መጽሐፍ ቅዱስ እግዚአብሔር ቃል እስትንፋሰ እግዚአብሔር አለበት አይደለ? እግዚአብሔር በመንፈስ እየተመሩ ነው ሰዎች የጻፉት። እሺ አሁን ወደ ሂሳቡ ስንገባ የእግዚአብሔርን ቃል መጀመሪያ እግዚአብሔር አንድ ደደብ የማይችል ሰው የሆነ ሰው የፈለከው አንተ እግዚአብሔር መጽሐፍ ወይ ደደበኝ እንዲል ይፈለከው እንደዛ ይፈለክ አልክ እኮ እንደዛ ነው። ወይም አትጠቀማ የማይሆን ቃል አትጠቀም። እግዚአብሔር እንደዛ አትጠቀማ። አንደኛ እንድትመስል ምን ታርቂያለህ? ሀቢብ ወላሂ አልኩህ። እኔ እግዚአብሔር እንደዛ አልኩህ። አንተ ነው ያልከው። አንተ እግዚአብሔር እንደዛ አልከው። እኔ እንደዛ አልኩህ። እንደዚህ እንታወቃለን። አማኒ ወደ ንግድ ደግሞ አትግባ። ቆይ አንዴ ወደ ኤንዜድ አትግባ። እኔ ጋር አውራ። ያ ጀማ ጃቢርን አስገቡ። ከስር መጥቶልኛል። አስገቡ ጃቢርን። አትቆጣ። እኔ ያልኩት ምንድነው? አንድ ሂሳብ የማይችል ሰው አእምሮ በደንብ የማይሰራ ሰው የሚሰራውን ሂሳብ እግዚአብሔር አልሰራውም። እንዴት ነው የአምላክ እንደዚህ የሚሆን ያልኩህ? ማስረጃ አቅርብ። ከእግዚአብሔር ቃል ከመጽሐፍ ቅዱስ አቅርብልሃለሁ እንጂ ቃል በቃል እኔ እግዚአብሔር እንትን ብሎ እንዲጽፍልኝ የፈለከው ቃሉን አልጠቀመውም። ደግሜ ሚዩት አታድርገኛ። አሚን ኮሙኒኬት እያደረግን ከሆነ ያልከው አንተ ነህ፣ እኔ አላልኩም። ያመጣውም ሐሳቡን አንተ ነህ፣ እኔ አይደለሁም። ስለዚህ ከአንደበት ያወራውን ነገር ታውቀዋለህ። ኤኒዌይስ ቀጥል። አልፏል፣ ችግር የለውም። አይ እንደዚህ ሸሃፍነ ቪክተር ተጫውተህ የምታልፍበት ነገር እኛ ላይ አይሰራም። ኖ ብለሃል አላልኩም ምናምን ነገር ያስተጋባል። የማይሰራውን ሰው አንድ ደደብ የማይሰራውን አትድገም። በቃ ዝም በል አላልክም። አሁን ላውራ እኔ እግዚአብሔር እንትን ነው ብያለሁ እንደዛ አንተ አይደለም። በነገራችን ላይ ስታወራ ኢብራሂም ላውራ ደግሞ እኔ ደግሞ አዳምጠኝ ራ አዳምጠኝ። ቆይ አንዴ በቃ ላውራሽ ፍቀድ። ዝም በል አንዴ አንዴ ላውራ ደግሞ ፍቀድልኝ። እንዴ ዝም ብሎ ጨዋታው እንደሚያወራው እኔ ጭራሹ እንደዛ ጋር አልተጠቀምኩም። እግዚአብሔር ደደብ ነው አላልኩም። እኔ አትቀላቅ። አንተ ራስህ ነው ያልከው። አንተ ራስህ ግን እግዚአብሔር እንትን ነው የሚል አውጣልከኝ። ያልኩት ምንድነው? አንድ ሰው አእምሮ የማይሰራ ሰው የሚሰራውን ሂሳብ እግዚአብሔር አልሰራውም ነው ያልኩት። ይሄ ደግሞ ትክክል ማስረጃ አቀርብልሃለሁ። አእምሮ የማይሰራ አዳምጥ፣ የማይሰራ መሀይም የሆነ ሰው የሚሰራውን ሂሳብ እግዚአብሔር አይሰራውም። አሁንም ደግምኩልህ ያልኩት ይሄ ነው። ይሄ ውሸት ካለበት ቻሌንጅ አድርገኝ፣ ሞግተኝ፣ ማስረጃ አቅርበለኝ። ማስረጃ ሳላቀርብ ከተባለ በዚህ ይቅርታ ጠይቄ ላይቬን ዘግቼ እወጣለሁ። ላይቬን ዘግቼ እጠፋለሁ ከዚህ በኋላ ዋሽቼ ከሆነ። ስለዚህ አንድ መሀይም ሰው የማይሰራውን ሰው እግዚአብሔር ሰራ የምትልበትን ማስረጃ ስጠኝ ነው እኮ ያልኩ። በቃ ያው ጥሩ፣ እንደዛ አስማማኝ ያልኩ ያለሁት እኮ እሱን ማስረጃ አንተ ቅድም ያው ከፍቻለሁ። በቃ መጽሐፈ ዕዝራ ምዕራፍ 1 ቁጥር 7 ማሻአላህ ደስ ይላል። አንብበው እስኪ። አንተ አታነበውም? በደምብ እኮ ይታያል። እየከፈትኩት ነው እዚህ ከባይብል። አንተ አንብብልኝ፣ እየሰማሁህ ነው። ይብራችሁ የለም እንደዛ የለም። አንተ ራስህ የምታነበው ኖ ሀቢቢ አይሰማም። እንደማን አውጣ ታነባለህ። ለምን መሰለህ? ካነበብኩ በኋላ
ወገቤን ምናምን ዋሽተሃል። መጽሐፉ ትክክል ያለ ኖ በፍጹም እንደዛ አይነት ስብና የለኝም። እግዚአብሔር አንብበው እንደዛ አይነት አንብበው። እንደዛ ካለ ከነበዋል በኋላ ግን ጀማ መጽሐፉ ትክክል ካለኝ ታዘበው። ኖ አንብበው እንዴ ፊት እኮ የሚታይ ነገር ነው የምታነበው። እሺ ያ ካልኩሌተር አውጥቻለሁ እዚህ ጋር ወይም እንደዚህ ማድረግ እችላለሁ። ቴክኖሎጂ እንደዚህ እናደርገዋለን። እሺ የትኛውን መጽሐፍ ነው የከፈትከው? የትኛውን መጽሐፍ ዕዝራ ምዕራፍ 1 የትኛው 2000 ነው ወይስ 19? የፈለግከው ክፈት። የትኛውን ነው? አይ አንተ የከፈትከው የትኛው ነው? 1962 የጴንጤዎች ጴንጤ አይደል? አዎ እሺ። አይ ቀጥል በቃ እሺ። ያው ከፈለክ እዚህ ጋር ማየት ትችላለህ። 1962 እሺ። አሁን ሁላችሁም እዚህ ጋር ተመልከቱ። ካልኩሌተር አለን። ንጉሥ ቂሮስ ናቡከደነጾር ከኢየሩሳሌም ወስዶ በአማልክቱ ቤት ያኖራቸው የእግዚአብሔር ቤት ዕቃዎች አወጣ። የፋርስ ንጉሥ ቂሮስን በመዝገቡ ላይ በነበረው በሚጥሚጣ እጅ አወጣቸው። ለይሁዳ መስፍን ለሳብሳር ቆጠራቸው። ቁጥራቸው ይህ ነው። እሺ እግዚአብሔር እናዳምጠህ 30 የወርቅ ቆይ ማን ያወጣው? እንትና ስሙ ማን ነው? የፋርስ ንጉሥ ቂሮስ። ቴንክ ዩ ቀጥል። እሺ ቁጥራቸው ይህ ነው 30 የወርቅ 1000 የብር ሰሃኖች። ማን ነው ይቆጠር ያለው ነገር? የቆጠራቸው ማን ነው? ለይሁዳ መስፍን ለሳብሳር ሰጠ። የዕዝራ ጸሐፊ እየቆጠረ ያለው ሰጪው ማን ነው? የፋርስ ንጉሥ። የሰጠው ደግሞ ለይሁዳ መስፍን ለሳብሳር። ቆጣሪው ደግሞ ዕዝራ የእግዚአብሔር ነብይ በእግዚአብሔር ቃል ላይ ዕዝራ። እሺ አታቋርጥ። ሊቀጥል አሁን እንደ ምንድነው መሀል የሚገባው? እሺ 30 ወርቅ እኔም አንተም እየተረዳ ነው እንድንሄድ ነው። እኔ እኮ አንተ እንትን እያልኩ ተስማምተን ችግር የለውም በቃ ተስማምተን እንቀጥል። 30 ወርቅ 1000 የብር ሰሃኖች። እዚህ ጋር ተመከቱ። 29 ቢላ እሺ ፐርሰንት አለ ኮሶሪ 29 ቢላ 30 የወርቅ ደካ 410 ሌላ አይነት የብር ደካ 410 1000 ሌላ ዕቃ 1000 ሌላ ዕቃ። እሺ የወርቁና የብሩ ቆይ ስንት መጣ? እዚህ ጋር ስንት መጣልህ? ይደመልኩ አይደለም 2499። እሺ እግዚአብሔር ደግሞ ምን አለ? የወርቁና የብሩ የዕቃዎቹ ሁሉ ድምር እግዚአብሔር ስንት ናቸው? 5400 ነበሩ አለ እግዚአብሔር። ስብሐት እግዚአብሔር ስንት ናቸው? መጀመሪያ እግዚአብሔር 3 ናቸው። አረ ኖ ምንድን ነው ያልከው አንተ? እንዴ ይብራ ነው። ተረጋግተህ አውራኝ። አንተም ተረጋግተህ አማኒ ሀቢቢ። አንተ ያልተረጋጋው ቆይ አንተ ራሱ ረጋ። መጀመሪያ እንጀምር። የተቆጠረው ስንት ነው? እኔ ያልተረጋጋው ምሽ የተቆጠረው ስንት? አረ ሂጅ አዳም እስኪ አንዴ። የተቆጠረው ስንት ነው? የተቆጠረው ስንት ነው? የተቆጠረው ነገረኛ ስንት ነው? አንተ ነገር አሰማም እስካሁን እዚህ ጋር እያየሁ የነበረ። እሺ ቀጥ እንደዛ አይሰራም አሉ አማኒ። ለዛ ቅድም መጽሐፍ አውጣ ያልኩህ አማኒ መጽሐፍህን ክፈት ፕሊዝ። አይደለም ኖ አይ እንትኑን አልደመርኩ፣ ካልኩሌቱን አልደመርኩ። ደምር ካልኩሌት መደመር መቀነሱን አይደለም። እሺ ቀጥል፣ ችግር የለውም። ይሰው በቃ ደመራ። እግዚአብሔር እንደዚህ ያስተከተሳተ እንዴት ማምላክ ብለህ የምጠራው እንዴ? እግዚአብሔር ተሳሳተ። መጽሐፍ የእግዚአብሔር ቃል። አዎ እግዚአብሔር ተሳሳተ። ለምን መጽሐፍ የእግዚአብሔር ቃል ነው። እግዚአብሔር ተሳሳትኩኝ ብሎ አንዴ እሱ ላይ መጣ። የእግዚአብሔር ቃል አሳይካለሁ። ልክ ነው ከሆነ እንግዲህ አላውቅም። መጽሐፎች የተሳሳተው ዕዝራ ነው ወይስ እግዚአብሔር ነው? ኦኬ ማሻአላ። ስለዚህ ዕዝራ ተሳስቷል አይደለም? እሺ ተሳስቷል ዕዝራ። አይ የተሳሳተው ንገረኝ፣ ዕዝራ ነው ወይስ እግዚአብሔር ነው? አንተ ንገረኝ እንዴ። ልጅ ምን ነካ? መጽሐፉ ከአንተ መጽሐፍ ይሄ ምን አገባኝ? መልስልኝ አንተ። ዕዝራ ተሳስቷል? ዕዝራ መደመር የማይችል ከሆነ እግዚአብሔር ሳይሆን የደመረው ስለዚህ ሰው ስለደመረ ተሳስቷል ነው የምለው እኔ።
ገብቶሃል? ማሻአላህ። በቃ አንዴ እግዚአብሔር አንዴ ግን አማንዬ አንዴ። ስለዚህ የእዝራ ጸሐፊና መጽሐፈ እዝራ ስተት እንዳለበት አምናሃል። አቤት ለአንተ ነው። እሺ አማይ ለአንተ ነው። ወላሂ አንተ ያጨብኩ ቁም ነገር የቀለድኩ አይደለም። ለአንተ ያጨበጨብኩት ለምን መሰለህ? እዝራ ስተት እንዳለበት አምናሃል። በተዘዋዋሪ መጽሐፍ ቅዱስ እንዲሁም ጸሐፊዎቹ ይሳሳታሉ። አመሰግናለሁ። ኢምራን አንተ የራስን ኮንክሉዥን አትውሰድ። በኋት ነጋለህ አንተ በኋት አሁን አንተ ለአንተ እንድታጨበጭብ እኮ አይደለም መልስ ሳልሰጥ ኮንክሉዥን አታድርግ። የሆነ አንተ የምትፈልጋትን የሆነች ነገር አለች። አይ ጌት ዩ ፖይንት። እሱን አይደለም እያወራን ያለ ነው ስለ እግዚአብሔር መጽሐፍ ቅዱስ ሳይሆን መጽሐፈ እዝራ ላይ ያለው ድምር ነው እንጂ ስለ እግዚአብሔር ቃልማ እውነት ነው። አንተ ፖይንት ዩር ፖይንት ኢስ በቃ ካልኩሌሽን። በመጀመሪያ አው እዚህ ያለሁት እኮ መልስ እንድመልስልኝ ነው እንጂ ያንተን እንትን ልሰማ አይደለም። ጥያቄው ነው መልሰህልኛል። አዎ ተሳስቷል ብለሃል። አንደኛ። ሁለተኛ ደግሞ ተሳሳተ የሚባለው መጽሐፈ እዝራ ነው እንጂ የእግዚአብሔር ቃል አይደለም ብለሃል። ግን ያላወቅከው ነገር መሰለህ፣ መጽሐፈ እዝራ ራሱ የእግዚአብሔር ቃል ነው፣ የመጽሐፍ ቅዱስ ክፍል ነው። ከፍተህ ማየት ትችላለህ። መጽሐፈ እዝራ የመጽሐፍ ቅዱስ ክፍል ከሆነ የተሳሳተ ከሆነ በተዘዋዋሪ መጽሐፍ ቅዱስ ስህተት አለበት። የእግዚአብሔር ቃል ላይ ውሸት ስህተት አለ ማለት ነው። ለምን 2000 ደምሮ 5000 ካለ ይሄ ሊትራሊ በቃ ጤነኝነት አይደለም፣ ራሱ ጤነኝነት አይደለም። ጸሐፊ የፈለጋችሁት መጽሐፍ ክፈቱ፣ በዚህ ልክ አይሳሳትም። እግዚአብሔርና መጽሐፍ ቅዱስ እንደተሳሳተው ሊሳሳት አይችልም። አንደኛ። ሁለተኛ መጽሐፍ ቅዱስ መጽሐፈ እዝራ መጽሐፉን የጻፈው መንፈስ ቅዱስ መርቶት፣ አምላክ አግዞት፣ እስትንፋሰ እግዚአብሔር ያለበት የእግዚአብሔር ቃል ነው። ስለዚህ በዚህም በዛም ብትሄድ መጽሐፉ ውሸት እንደሆነ ስህተት እንደገባበት እግዚአብሔርም እንደተሳሳተ ታምናለህ፣ ወይም ደግሞ መጽሐፉ የእግዚአብሔር ቃል ብለህ ካካድከው ማለት ነው። እንደዛ ምርጫ ማድረግ ትችላለህ። እንደዛ ዋናው ግን ጀማ ሰምታችኋል። መጽሐፈ እዝራ ስህተት አለበት ብሏል። አመሰግናለሁ። ጨርሻለሁ። አሁን አማኝ ጥያቄ ጠይቃለሁ። መጽሐፍ ቅዱስ ጋር አዳምጠኛ። መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይስ አይደለም? የእግዚአብሔር ቃል ነው። ሙሉ በእግዚአብሔር መንፈስ የተጻፈ ቃል ነው። አመሰግናለሁ። በጣም ጀግና። መጽሐፈ እዝራ የእግዚአብሔር ቃል ነው አይደለም? የእግዚአብሔር ቃል ነው። የእግዚአብሔር ቃል ውስጥ ነው ያነበብነው እኮ። በጣም የተሳሳተው ግን እዝራ የተሳሳተው ግን እዝራ ካልኩሌሽኑን ነው እንጂ እግዚአብሔር መጽሐፉን አልተሳሳተም ነው። ስለዚህ የእግዚአብሔር ቃል ያስተሳል ማለት ነው። በተዘዋዋሪ እንደዛ ማለት ነው። ካልኩሌሽኑን የተሳሳተውን እያልኩ ያለው እግዚአብሔር እዝራ ሲያወጣ ሲያስገባ የተሳሳተው ኦኬ ተቀበል። መጽሐፈ እዝራ ተሳስቶ ከሆነ ስህተት እንደሆነ ከተግባባነ ከተማመንን መጽሐፍ ቅዱስ ላይ መጽሐፈ እዝራ ላይ ስህተት አለ ማለት እችላለሁ አልችልም? በዚህኛው ካልኩሌሽን ከተሳሳተ እዝራ ተሳስቷል ነው የምለው። እግዚአብሔር ሳይሆን እዝራ መጽሐፍ ቅዱስ ነው አይደል? የመጽሐፍ ቅዱስ ክፍል ነው አልኩህ እኮ የመጽሐፍ ቅዱስ ክፍል ነው። ግን ስለዚህ የመጽሐፍ ቅዱስ ሲባል ቁርአን ሲባል እኮ አማኒ ሀቢቢ የመጽሐፍ ቅዱስ ክፍል ከሆነ አንዴ አዳምጠኝ። መጽሐፍ ቅዱስ ክፍል ከሆነ መጽሐፍ ቅዱስ ተሳስቷል፣ የተሳሳተበት ቦታ አለ ማለት እችላለሁ? መጽሐፍ ቅዱስ አትበል። እዝራ እያልኩ ነው፣ እዝራ እያልክም ነው። እዝራ መጽሐፍ ቅዱስ ነው። አንተ ፖይንትን አውቄዋለሁ። አይ ኖ ፖይንት ኖ እንዴት መሰለህ እየመለክን ያለው አተመጣ እንደ ቆይ አጭህ አንዴ ሀቢቢ እየመለክን ያለው እዝራ መጽሐፍ ቅዱስ ነው አይደለም? እዝራ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የተጻፈ እግዚአብሔር ይቀበለኛ። እዝራ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ላይ ስህተት አለ ማለት እችላለሁ አልችልም? እዝራ በካልኩሌሽን እያልኩ እኮ ነው። ይሄ ካልኩሌሽን እዝራም ሊሆን ይችላል፣ አሳትሚዎችም ሊሆኑ ይችላል። ተሳስቶ ስለዚህ እሺ፣ በሂሳብ በመደመር ዙሪያ ልክ ላስተካክለው ጥያቄውን። እሺ፣ በመደመር ነገር አማኒ አዳም ላስተካክለው። በመደመር ዙሪያ መጽሐፍ ቅዱስ ላይ ስህተት አለ ማለት እችላለሁ? ለምን? እዝራ መጽሐፍ ቅዱስ ስለሆነ። እዝራ አልኩህ እኮ እዝራ መጽሐፍ ቅዱስ በቃ ታማ ይበቃል። ተው ለመሰለኝ በቃ ይበቃል። ዝም ብለህ አመታ ከተቀበለ ወይም ትወርዳለህ። አንዴ ዝም ብለሽ በቃ አይታችኋል። ዋናው
ስህተት እንዳለበት አምኗል። ሃሌሉያ እናመሰግናለን። ግን የከበደው ነገር ምንድን ነው? መጽሐፍ ቅዱስ ላይ ስህተት አለ ማለት የራስን ሀሳቤን አስጨርስ። ያመሰግናለሁ። በቃ ካዳመክ ተወዳለ ቅድም ነገር መጽሐፈ ዕዝራ መጽሐፍ ቅዱስ ነው፣ ሁሉም ይስማማል። ስህተት ደግሞ እንዳለበት አምኗል። ማሻአላህ። ስለዚህ መጽሐፍ ቅዱስ ስህተት አለበት። የሚገርመው ነገር ደግሞ መጽሐፍ ቅዱስ የማን ቃል ነው? የእግዚአብሔር ቃል ነው። ስለዚህ እግዚአብሔር ታስቷል ማለት ነው። 4 ነጥብ። አንተ ራስህ ነው ያልከው። አንተ ራስህ አዎ ስህተት አለበት ብለሃል። አያችኋ። ግን ዋናው ይሄ ቃል ቢከብደው ነው። አይታችኋል። በቃ አይታችኋል። ኮሜንቶች እናመሰግናለን። እሺ ዴቭ ሰላም ብያለሁ። እሺ ማውራት ትችላለህ? አዎ እንዴት ነው ወገናችን? እሺ ሰላም ነው። ሰላሙን አላምን ተይባል ይሁዳ ከየት ቤተ እምነት ነህ? እሺ እኔ ኦርቶዶክስ ተዋህዶ